እግዚአብሔር የተመሰገነ ይሁን። አሜን። ያኔ ወደዚህ ስመጪ ስጠይቅሽ ሳሊተ ምሕረት ሄጄ ጸልዬ ነው የመጣሁት። እመቤቴ የልቤን ታውቃለች፣ የልቤን ታውቂያለሽ እመቤቴ፣ ከሰው በላይና አሳኪልኝ ከሐሳብ ከጭንቅ አውጪ ብያት ነው የመጣሁት። ከሐሳብ ከጭንቅ አውጪኝ እመቤቴ፣ የልቤን ታውቂያለሽ። የሚቀጥለው በሳምንቱ ጥላ ይዤ እመጣለሁ ብለሽ ነበር። ሁሉ ነገሬን አንቺ ታውቂያለሽ። አንቺ ከፊቴ ሂጂ። እስከዛሬ የነበረው ያጋጠመኝን ነገር እንደ እድል ሳይሆን እንደ አጋጣሚ አድርጊልኝ፣ እድሌን አሳምሪው ብዬ ነው የመጣሁት እና የዛሬው ወር ጥላ ይዤ እመጣለሁ ብዬ መጣሁ። ማለት ይሄን ፕሮግራም አይተው ሰዎች ከረዱኝ አይዞሽ ካሉኝ ህይወት አንድ ስቴፕ የሚንቀሳቀስበት መንገድ ካለ እመጣለሁ፣ ጥላ ይዤልሽ እመጣለሁ ብዬ ተስዬ ነበር የመጣሁት እና ጥላው ገባ። አዎ ጥላዬን አስገባ። የዛን ቀን ወደዚህ ስትመጪ ሳሊተ ምሕረት ሄደሽ ነበር። አዎ። እንዴት አሰብሽው ወደ ሳሊተ ምሕረት መሄድ? ሌላ መሄጃ የለኝም። ከድንግል ማርያም ውጭ ወዴት ሄዳለሁ? ማርያም ብዬ ስምሽን ልጥራው። እኔ እንግዲህ እምነቴ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኦርቶዶክስ የሆነ ያውቀዋል። የድንግል ማርያምን ክብርና ምልጃዋን ፍቅሯን ያውቀዋል። ገባ? ድንግል ማርያም ካማለደች ከጸለየችልህ ወደ እግዚአብሔር ካገናኘች መንገድ ናት። አምላክን የምናገኝባት መንገዳችን እመቤቴ ማርያም። ስለዚህ ከሷ በላይ ማን ጋር ሄዳለሁ? በቃ ማለት አንተ ሰው ነህ። እዚህ ፕሮግራም ይሄን ፕሮግራም የሚያዩት ሁሉ ሰዎች ናቸው። እመቤቴ ቅድስት ድንግል ማርያም ደግሞ ከሰዎች ሁሉ ትለያለች፣ ንጹህ ናት። ስለዚህ ቀድሜ እሷ ወደ ህዝብ አንተ ጋር ደርሶ ወደ ህዝብ ከመድረሱ በፊት እኔ ቀድሜ ጸሎቴን ለሷ አድርሼ ነው የመጣሁት። ለዛ ነው ጎበዝ። የሚገርም ነው። ሄድኩኝ፣ ጃንጥላውን ገዛሁ። ከዛ ጃንጥላውን ገዛሁኝ። በቃ እመቤቴ ገና ቤተክርስቲያኑን ሳይ አለቅሳለሁ፣ ምስቃለሁ። ማለት እየሳኩ ነው የማለቅሰው። እንደዚህ የከፍቶ ይራም ሳይሆን እየሳኩ በቃ እንባዬ ወረደ። በጣም ደስ አለኝ። ስዕል አድኖዋን ሳይ በቃ በጣም ተስፋ በጣም ነው ተስፋ ያደረኩት። በቃ ሰው መሆን እንደሚችል አወቅኩኝ። እውነት በጣም ነው ያመሰግናምን። በቃ በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። አሜን። ያድሩ ሐሙስ ቁጭ ብዬ ነው ያደርኩት። ሐሙስ ብቻ አይደለም ከተኛ አሁን ትናንትና ከትናንት ወዲያ ትንሽ የሆነ ለ4 ሰዓት ለ3 ሰዓት የሚሆን ተኝቻለሁ እንጂ ሰው ይደውልልኛል። ሌሊቱንም ቀኑንም ሌሊቱንም ቀኑንም እንደውም ያልመለስኩለት ብዙ ሰው አለ እና በዚህ አጋጣሚ ወይ ዋትስአፕ ላይ እያወራሁኝ በቴሌግራም ይደወላል፣ ቴሌግራም ላይ እያወራሁኝ ወይ በሞቢል ይደወላል። እኔ እስከንተን ጻፍኩኝ እንደውም ማለት ያለውን ነገር እንደው ለማስታወሻም እንደው ምን ያክል ሰው ይደውልልኛልና ብዬ ጓጉቼ ነበር። በጣም ኤክሳይትድ ሆኜ ስለነበረ ደብተር ገዝቼ 50 ሉክ ደብተር እየጻፍኩኝ ነበርና አርብ ሐሙስ ተለቆ አርብ ወደ ከቀኑ 10 ሰዓት አካባቢ አቃተኝ መጻፍ። እያወራሁም ነው። ስንት ጽፈሽ? 1900 ሰው ጻፍኩኝ። 1900 ሰው ጻፍኩኝ። 3 often forgotten interview tips. ሐሙስ ተለቆ እስከ አርብ 1900 ሰው ደውሎልሻል? አዎ። ከዛ አቃተኝ በቃ አቃተሽ? አዎ አቃተኝ። ተተውኩት። ከዛ በኋላ ሰው ያለቀሰ እንትን ሲልልኝ በቃ እኔ ደግሞ የዋሰ ጨነቃለሁ። ምክንያቱም ለሰው ሀዘን ስትሆን እኮ ደስ አይልም። በጣም ለሰው ልጅ ደስታ ስትሆን ያው እነሱ ሀዘን ነው የሚያለቅሱ። ታሪኬን እንደዚህ አምጥቼ ያለ ማውራቴ ለብቻዬ በር ዘግቼ በትራስ ታፍኜ ሳለቅስ መኖሬ በጣም ነው የቆጨኝ። እውነት ያለፈው ጊዜ ቆጨኝና በጣም ነው ደስ ያለኝ። በጣም ነው የኮራሁት ኢትዮጵያዊ በመሆኔ። ኢትዮጵያ ውስጥ በመወለዴ በጣም ኮርቻለሁ። በዚህ አጋጣሚ በጣም ማለት በቃ ኢትዮጵያዊ በመሆኔ ነው እንጂ እኔ የትኛውም ዓለም ሀገር እንደዚህ ይረዳዳል ብዬ አላስብም። የኔ እናት አንቺ ቤትሽ አትቀመጭም? ኧረ እቀመጣለሁ። የኔ እናት እያጸዳሽ ነው ቤተክርስቲያን? ሰላም እናቴ እንዴት ትመጫለሽ? የኔ እናት እዚህ እንዴት ትገኛለሽ? የኔ ውድ እናት ሴቶች ገዳም ሄደን እሳቸው ቤተክርስቲያን ነው የሚሆነው እዚህ አይገኙም ሲሉ እሳቸው አላችኋት። እሺ ብዬ መጣሁ። እንዴት ነሽ አንቺ? እንዴት ነሽ? ደህና ነሽ? ሰላም እናቴ ጤናሽ? አይ ጉድ የኔ እናት ምንድን ነው? አብረን እንጥራግ እናጽዳ። ኧረ አይቻልም፣ ደርሻለሁ። ትንሽ ነው የሚቀር። ኦኬ። ስንት ሙሉን እያጸዳሽ ዙሩን ማለት ነው? አዎ ትንሽ ናት የቀረች።
ዘመርፋቅ ጸሎት ቆየውና ኪዳነ ምሕረት ላይ ቤተክርስቲያን በቃ እናንተ ቤተክርስቲያን ሰልማችሁ ነው የት ኪዳነ ምሕረት ላይ እቺን ጥርጌ እስከጨርስ እኔ ወርቅ እዛ ደግሞ ተመልሼ ደግሞ ናፍቆሽ መምጣት አይችልም አይደለም ደግሞ ተመልሼ እኮ ደግሞ ቤተክርስቲያን ስንት ሰዓት መጣችሁ? እኔ እኮ 9 ሰዓት ድረስ እዛ ነኝ። እስቲ እግዚአብሔር 9 ሰዓት እሷ ቤተክርስቲያን ነው የምትሆን አሉን። እንደውም ይሆኑ ሞለክሴ እሷ ቤተክርስቲያን ነው የምትሆን። ሂዱ እዛ 9 ሰዓት መቁጠር ያልቆጠር የመጣው እስከ 9 ከቤት ልብስ እያጠብኩ እኔ እናት ገዛልሽ ናሪ በቃ አንቺ አጥተሽ ጨርሺ። እኛ ላይ ነው ድረሰን እንመጣው ቤተክርስቲያን ኪዳነ ታለች ተሳልመን እንምጣ። እሷ ተሳልማ እስክትመጡ እኔ ትጠርጊያት ይሆናል። እሺ እንጠብቅሻለን። እሺ እናትዬ እንዳትመለሽ ወደ መጠጡ ወደ ጭፈራው ምናምን እባክሽ እንዳትመለሽ። ከቻልሽ እናትሽ ወዳለችበት መስመር ሂጂ። ማለት ዘፈኑ ምን እንዳይሆን ሲያረግ የነበረው እግዚአብሔር ነው። ሰይጣን ቢሆን ኑሮ ወድቀሽ ትቀሪ ነበር እዛው ውስጥ ገብተሽ። ግን የእግዚአብሔር ነገር ስለሆነ ችግሮች እንኳን እየመጡብሽ ተጋፍተሽ እንድታልፊ ነው ይሆንሽው። የከፋ ችግር አላጋጠመሽምና በጣም ጥሩ ነው ምናምን ነገር ብሎ ብዙ መክረውኛልና እኔም ወደ ሙዚቃው በተአምር አልመለስ። በዚህ አጋጣሚ አትመለስ። እግዚአብሔር ከፈቀደ ግን ማይክሮፎን ይዤ ብዘምር ደስ ይለኛል። yes ታምራቻለሁ። አዎ ኢትዮጵያውያን ከጎኔ ናቸው በጣም። ከአሁን በኋላ እግዚአብሔርን እየዘመርኩ ማገልገል ፈልጋለሁ ነው። አዎ እውነት እግዚአብሔር ምስክሬ ነው። yes አረ እንደገና መጨብጨባለሁ። ሰው በዚህ መልኩ እግዚአብሔር ሲደርስለት ከፈተና ሲያወጣው በሰዎች ልብ ውስጥ አድሮ አለው ብሎ ሲያጽናናው ወደ እግዚአብሔር ተመልሶ እግዚአብሔር እያመሰገነ መኖር በጣም ትልቅ ውሳኔ ነውና እግዚአብሔር ያግዝሽ እንደሚሆንም አምናለሁ። እስቲ መዝሙር የምትጽፉ ጸሐፊዎች አሉ አይደል? መዝሙር የሚጽፉ ሰዎች አሉ፣ ዜማ የሚሰሩ ሰዎች አሉ። የመዝሙርና ባካችሁ ደውሉላትና እንደው መዝሙር አውጥታ እሷ ስትዘምር ብናይ ደግሞ እንደው ሁላችንም ደስታ ነው የሚሆነው፣ ለትውልድም መጽናኛ ነው የሚሆነውና ከሷ ታሪክ ጋር የተያያዘ እግዚአብሔር የሚመሰገንበት ቆንጆ መዝሙር ቢጽፉልሽ እሱ እንደሚሆን ደግሞ እንደው እግዚአብሔር ያግዘን። አሜን አሜን። እና ሌላ ለሁሉም ሰው ማለት ነው በቃ እንግዲህ በዚህ 2 ቀን ውስጥ ያያችሁ ካላችሁ እኔ ከስራ እየመጣሁ ነበረ ደክሞኝ ነበር፣ ግን ዝም የዩቲዩብ ላይ ሳይ በዛብኝ ነገሩና ገብቼ ሳይ በቃ ሙሉን እያለቀስኩ ጨረስኩት። እኔ አርቲስት ነኝ፣ ቀብሪጄም አላለቅስበት ጊዜ አለ ነው ያለው። ግን አለቀስኩ፣ ከልቤ አለቀስኩ፣ አዘንኩ። መጀመሪያ ሲያቅፈኝ ሲያገኘኝም እንባው መጣ፣ ሰላም ሲለኝ እንባው መጣ ምናምን። አሁን ካለቀስኩ እኔን ፕሮግራም መራው ሊበላሽ ነው አለኝ ማለት ነው። እና ያንን እንትን አለኝ በቃ በጣም ነው ደስ ያለኝ። አርቲስት ደሳለኝንም እንግዲህ ላደረግከው ነገር ከልብ እናመሰግናለን። ቀላል ነገር አይደለም። በዛ ሁኔታ ውስጥ ለነበረ ሰው በዛ ደረጃ ጠርቶ ጋብዞ ሰዎች ፊት በዛ መልኩ ማድነቅ ማበረታታት በጣም ትልቅ ነገር ነው። ከልብ እናመሰግናለን አርቲስት ደሳለኝንም እዛ የነበሩትን ሰዎች በሙሉ። ሌላው ጸገነት በዛን ወቅት ሰዎች መጥተው እናትሽን አረዷቸው። ባለቤትሽ አርፈዋል ብለው አረዷቸውና ባለቤታቸው የተቀበሩበትን ቦታ ለማየት ሄደው ፈልገው አጥተው መጡ። ሀዘን ተቀመጡ። በዚህ ወቅት ታዲያ የባል ዘመዶች አልመጡም? የት ናቸው? በእነሱ በኩል የሆነ ማረጋገጫ እንዴት አልመጣም? የባል ዘመዶችስ ያውቃሉ ወይ? እንዴት ሰውን የሚያል ነገር ሲሞት ባሌ እኮ ሞቶብኛል ተብሎ የባል ዘመድ ጋር እንዴት አይደወልም? እነሱስ ምን አሉ የሚል ነገር ተነስቷልና ስለሱ የምታውቂው ነገር አለ? አዎ አለ፣ በደንብ የማውቀው ነገር አለ። የአባቴ ቤተሰቦች የሚኖሩት ጎንደር ውስጥ ጋይንት የሚባል ቦታ አለ። ገጠር ውስጥ ነው፣ በጣም ገጠር ውስጥ ነው። እና የእንትን ሰዓት ላይ የለቅሶ ሰዓት አንተ እንዳልከው ጎንደር ሂዳ ድባር ምናምን ስታረግ ሰምተው ደንግጠው የመጡ ሰዎች ነበሩ። የርቁ ዘመድ ለሱ ይሄ እናት አባት እህት ወንድ ምናምን አይደለም፣ ግን ለሰርጉ የነበሩ ማለት ጎንደር ከተማ ውስጥ ነዋሪ የሆኑ ጎንደር ከተማ ውስጥ ነዋሪ ሆነው ለጋብቻቸው ለፌርማቸው መተው የነበሩ በስ በኩል መተው የነበሩ ዘመዶች መተዋል። እነሱ ሞቱን ተቀብለው ነው የመጡት። እንግዲህ አሁን ወይ ከኔ በፊት መኖሩን አውቀው ይሆናል እንደ ዘመድ፣ ወይ እንግዲህ አሁንም እያወራሁ እኔ ሳወራም ይሆናል የሚያውቁት።
እንጂ የተወሰኑ ሰው መጥተዋል። አዎ ሙሉ ፋሚሊው የሚኖረው በጣም ክፍለ ሀገር ውስጥ ነው። የሚያውቀው ያውቃል። ጋይንት ውስጥ ደብረ መድኃኒት ማርያም የምትባል አካባቢ ነው የሚኖሩት። አዎ ስለዚህ የተወሰኑ ሰምተው መጥተዋል። አንዳንድ ሰዎችም ኮሜንት ያደረጉትን አይቻለሁና አሁን ላይ መጠየቅ የፈለኩት ነገር ስለ አባትሽ ምን እንደምታስቢው። እኔም ጋር ብዙ ሰው ስሙን ለምን አልተናገርሽም ያለኝ ሰው አለ። በህግ ይጠየቅ ለምን ስሙን አልጠራሽም፣ ፎቶ ካለሽ ለምን እንትን አላልሽም ብዙ ሰው ብሎኛል ማለት ነው። እና ያንን ያላደረኩበት ምክንያት ምንድነው? ፍጹም አሁን እኔ ልጆች እንዳሉት አውቃለሁ፣ ትዳር እንዳለው አውቃለሁ። ገባ አግብቶ ነው የተዋት እናቴን። ሰርጉ ሲደርስ ነው በረሃ ብሎ የጠፋው። ገባ ስለዚህ አግብቶ እንደሚኖር ልጆች ወልዶ እንደሚኖር አውቃለሁ። ስሙን መጥራቱ እዚህ ጋር ልክ እንደኔ የሱ ልጆች መበጥበጥ ነው። እኔ ከሞትኩኝ ሰርዶ ይብቀል የሆነ ነገር ማድረግ አልፈልግም። እኔ የተጎዳሁት ነገር ይበቃል። ገባ ምን አረጉኝ? አሁን በሱ ጥፋት እኔ ተቀጣሁ አይደል? እናቴ ተቀጣች። አሁን የሱን ጥፋት ደግሞ እኔ እንደዚህ በማውራቴ ባያቁኝም ባንተዋወቅም እህት ወንድሞቼ ናቸው። ለምን ይቀጣሉ? ገባ ለምን ያዝናሉ? እንደዚህ አይነት አባት መሆኑን ሲያውቁ እንዴት መቀበል እንዳለባቸው አላውቅም። ገብቷል? ለምን የሰው ቤት በጠብጣለሁ? እግዚአብሔር ፈቅዶ ብዙ ደጋግ ኢትዮጵያውያን አይናቸውን ወደ እኔ እንዲያዞሩ አድርጋልኛለች እናቴ መብራን፣ እናቴ ኪዳነ ምሕረት። ገብቷል? ስለዚህ ለምን ረብሻለሁ የሰው ህይወት? ዋናው እኔ ከዕለት ተዕለት ምግቤ ከዕለት ተዕለት ኑሬ የት ልተኛ፣ የት ልብላ፣ ምን ልብላ፣ ምን ልልበስ፣ የት ልሂድ፣ ምን ልስራ ብሎ ከመጨነቅ እግዚአብሔር ካወጣኝ እና ወደዛ መሄዱ እኔ እንትኑ የለኝም። ያኔ እንግዲህ ሰይጣንም መጥፎ ነው። እናቴ ይቅር ብለው ገብታለች። እኔ መጀመሪያ ይቅር ለማለትም ማወቅ ያስፈልገኛል። እሱን አላውቀውም። ለይቅርታም ሰው ማወቅ ያስፈልጋል አይደል? ሳላውቀው ምኑ ነው ይቅርታ ማድረግለትና አሁን ፍጹም አንተ የምትሰራውን ስራ ታውቃለህ። ትክክል። እንኳን ይሄንን ያህል ከባድ ነገር ሰው ላይ አድርገህ ይቅርና ሙቻለሁ ያልከውን ሰው በአካል አግኝተህ አባረኸው ይቅርና ዛሬ እዚህ ስትቀርጽው ያልከውን ነገር ትክክል አትረሳው። ለተወሰኑ ጊዜያት አይምሮ ላይ አይጠፋም። ስለዚህ ራሱን አውቆ ይቅርታ ቢጠይቀኝ አባቴ ነው መሆን የማይችለው። ይቅርታዬን ማግኘት ይችላል፣ አባቴ ግን መሆን አይችልም። ምክንያቱም ይሄን ነገር ከሰማው በኋላ እናቴም ወደ ገዳም ከገባች በኋላ በፍርድ ቤት ስላስቀየርኩት ማለት ነው። የአባቴን ስም አስቀይሬያለሁ እኮ። አዎ እኔ አሁን የምባለው ጸገነት ብርሃኔ ተገኘ ነው። እናቴ ስሟ አለምነሽ ብርሃኔ ተገኘ ነው። በእናትሽ አባት ስም አደረኩት? በእናቴ ቤተሰቦች አባባቷ ስም አደረኩት። አሁን በአያቴ ስም ነው የምጠራው። ይሄን ከሰማሽ በኋላ? አዎ ቀይሬያለሁ በፍርድ ቤት። አባቴ መሆን አይችልም። አሁን የምናገረው ነገር ይሄ ነው። መቼም አባቴ አድርጌ ልቀበለው አልችልም። Jangles is finally here. ይቅርታ ግን ቢጠይቀኝ እንደ ሰው ተሰምቶት ንስሐ ቢገባ ማለት ሞት ነው። ከዚህ በኋላ እንደገና ሙሽራ አይሆንም፣ እንደገና አያገባም፣ እንደገና አይወልድም። ገብቷል? ትልቅ ሰው ነው እንጂ ቤተሰቦቹ ላይ እኔ ጫና ማድረግ አልፈልግም። እህት ወንድሞቼ እንዲጎዱ አልፈልግም። ባንተዋወቅም ማንንም ሰው እኔ መጉዳት አልፈልግም። በቃ እግዚአብሔር አሁን ከምን እበላለሁ፣ ከምን እጠጣለሁ፣ ከምን እለብሳለሁ፣ ከምን እሰራለሁ እያወጣኝ ነው። በቃ ብዙ ደጋግ ሰዎች አይዞሽ እያሉኝ ነው ያለው። ስለዚህ ወደ ክፋቱ ለምን እሄዳለሁ? ምን ጥቅም አለው ክፋቱ? ሚስቱ ላታቅ ትችላለች ይሄን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። በቃ እኛ ተበጠበጥን አይደለ? የኛ መበጥበጥ እኮ የኔ መበጥበጥ ስንቱን ኢትዮጵያዊ ነው ያስለቀሰው ነገር። ወደ እናቴ ጋር ሂጄ የተፈጠረውን ነገር ነግሬያት ገባ። እሷ የምታውቀው በብዙ ጠውረድ ውስጥ በጭንቀት ውስጥ እንዳለሁ ነው። ቋሚ ስራ እንደሌለኝ ነው የምታውቀው። ብቻዬን መሆኔን ነው የምታውቀው። እና አሁን ደግሞ ይሄ ሁሉ ሰው ከጎኔ መሆኑን፣ ይሄ ሁሉ ሰው አይዞሽ እያለኝ መሆኑን፣ በገንዘብም ሰው እንደረዳኝ የምስጋና ቪዲዮ እንድትሰራልኝ ላረግ ልሄድ ነው እና እንድታስገባልኝ ይፈልጋለሁ። እንድትመርቃቸው እውነት በሐሳብም በገንዘብም ቃል በመግባትም እየረዳኝ ነው ያለው ሰውና ስለዚህ እንደዚህ ያሰቡኝን ያስታወሱኝን ሰዎች ደግሞ እናቴ ያው ለእግዚአብሔርም ከኔ ስለምትቀርብ
የኔ አመሰግናለሁ የሚለው ብቻ ቃል በቂ ስላልመሰለኝ እናቴ ጋር ሂጄ ቪዲዮ ልሰራ አስቤያለሁኝና እንግዲህ የእናቴን ምርቃት እንድታስተላልፍልኝ እጠይቅሃለሁ። እሺ እናትዬ፣ አሁን በድንገት ነው የመጣሁብሽ አውቃለሁ። በጣም ይቅርታ ካስደነገጥኩሽ። ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበረ፣ ችግሬን ማለት ነው አካፍዬ ነበርና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል። እግዚአብሔር የተመሰገነ ይሁን እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ አንቺና ሞሽ ሰራል ነበር ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን። ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር፣ ሌላው ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና ሁሉንም እንድትመርቂልኝ ነው። ባሉበት እግዚአብሔር እንዲጠብቃቸው። ውጪ ነው የሚኖሩት፣ ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር፣ ቀለም፣ ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ። ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው። የእናትሽ ጸሎት ይድረሰን፣ እናትሽ ትመርቀን ሲሉ ለዛ ነኝ። መመረቅ የምትልም ሰውም አይደለውም፣ ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ። አሜን። የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማዩን ጸጋ ይስጥልኝ። አሜን። እግዚአብሔር በሄዱበት እየቀደመ ይጠብቅልኝ። አሜን። ቸርነቱ የማያልቅበት አምላክ ብቻሽን ጥየሽ የመጣሁትን ልጅ እነሱ ዘመድ ከሆንሽ መድኃኔዓለም የገብረ መንፈስ ቅዱስ አምላክ የማገለግለው አምላክ ዘመድ ይሆንልኝ። አሜን። አሜን እናትዬ። እሺ፣ አመሰግናለሁ። እሺ